ተመልካቾች እንደምን ዋላችሁ ከአሚኮ ስፖርት ዘገባዎች እንደሚከተለው ወደ እናንተ ይደርሳሉ በቅድሚያም ቤትኪንግ ኢትዮጵያ ፕሪሚየር ሊግን አስቀድማለሁ በቤትኪንግ ኢትዮጵያ ፕሪሚየር ሊግ 22ኛ ሳምንት መቻልና ኢትዮጵያ መድን አሸነፉ ትናንት ቀን 9 ሰዓት ላይ በጀመረው ጨዋታ መቻል ድሬዳዋን 2-1 በመርታት የአዳማ ቆይታውን 3 ነጥብ በማግኘት አጠናቋል መቻል ድል ያደረገበትን ግቦች ከረፍት በፊት ሲያገኝ ከናን ማርክንና እስራኤል ሸቱ ደግሞ የግቦች ባለቤቶቹ ናቸው የድሬዳዋን አንድ ግብ መደበኛ ጨዋታው ጊዜ ተጠናቆ በተሰጠ ባከነ ሰዓት ሞዲ ሙሳ አስቆጥሯል ድሉን ተከትሎ መቻል ነጥቡን 29 በማድረስ አንድ ደረጃን አሻሽሎ 10ኛ ደረጃን ከድሬዳዋ ተረክቧል ድሬዳዋ ደግሞ በ27 ነጥብ ወደ 11ኛ ደረጃውን ተሸራቷል 12 ሰዓት ላይ ደግሞ ኢትዮጵያ መድን ኢትዮ ኤሌክትሪክን 2-1 አሸንፏል ሀቢብ ከማልና ብሩክ ሙልጌታ የመድንን ግቦች ያስቆጥሩ አብዱራህማን ሙባረክ ለኤሌክትሪክ አስቆጥሯል መድን ነጥቡን 41 አድርጎ በነበረበት 3ኛ ደረጃው ቀጥሏል ኤሌክትሪክ ደግሞ በ11 ነጥብ ወራጅ ቀጠና ውስጥ ሆኖ ቀጥሏል የ2015 ኢትዮጵያ ሴቶች ፕሪሚየር ሊግ ካለፉት ዓመታት የተሻለ ፉክክር የታየበት ነው ሲሉ አሰልጣኞች ተናገሩ አሰልጣኞቹ የክለቦች ጠንክሮ መቅረብ የታዳጊ ተጫዋቾች መታየት እንዲሁም የልምምድና የመወዳደሪያ ሜዳዎች ምቹ መሆን ፉክክሩ ጠንካራ እንዲሆን አስችሎታል ሲሉ ለአማራ ሚዲያ ኮርፖሬሽን ተናግሯል ዳናይሳይ 13 ክለቦችን እያፎካከረ የሚገኘው የኢትዮጵያ ሴቶች ፕሪሚየር ሊግ የዘንድሮ ውድድር ሊጠናቀቅ አንድ መርሃ ግብር ብቻ ቀርቶታል በዘንድሮ ዓመት የክለቦች ፉክክር ሊጉን ከቀን ቀን ተጠባቂ እንዲሆን አድርጎታል ክለቦቹ ጠንክረው መምጣታቸው ደግሞ ሜዳ ላይ ካለፉት ዓመታት በተሻለ የክለቦች ፉክክርና አዳዲስ ተጫዋቾች የተመለከትንበት ነበር እንደዚህ አይነት ፉክክር የመጣው ከ2013 ዓመተ ምህረት ጀምሮ በየአመቱ እየጨመረ መጥቷል ይሄ በጣም ጥሩ ነገር ነው ከፉክክሩ ባሻገር በርካታ አዳዲስ ተጫዋቾች ወይንም ወጣቶች እየፈሩበት ያለ ነውና ይሄ ለወደፊቱ ለእግር ኳሳችን ወይንም በሴቶች እግር ኳስ ላይ ጥንካሬ የሚፈጥር ነው እንዲሁም ጠንካራ ብሔራዊ ቡድን ጠንካራ ወጣቶች አንደር 20 አንደር 17 እንዲኖረን ያስችለናል እውነት ለመናገር የዘንድሮ ዓመት የኢትዮጵያ ሴቶች ፕሪሚየር ሊግ ፉክክር ካለፉት ዓመታት በጣም የተለየ ነው ቀድመሽ ከሊ ያሸንፋሉ ብለሽ የምትገምቺ ውድድር አይደለም በሰውኛ በጣም መካከለኛ የምትያቸው ቡድኖች ትልልቆቹን ሲፈትኑ ሲያሸንፉም ያየንበትና እንደ ክለብ በጣም የተፈተንበት አመት ነው በጣም ጠንካሮች በጥንካሬ የሚፈተኑበት መካከለኛ የምትያቸው ደግሞ ጠንካራ የመጡበት ውድድር ባጠቃ እንደ ሀገር የሴቶች እግር ኳስ በጣም የተለወጠበት ከታች እነ ልደታ እነ ቦሌ እነ ጊዮርጊስ ምናምን በጣም ማራኪ እንደ አሰልጣኝ ለነገር ኢትዮጵያ እግር ኳስ በጣም ፊውቸር ተስፋ የሚሰጠኝ ቡድኖች ያሉበት ነውና ከላይም ቶፕ 4 ውስጥ ያሉ ንግድ ባንክ ኤሌክትሪክ አርባ ምንጭ አዋሳ ነመቻል በጣም ጠንካራ ቡድኖች አሉ እና አዲስ አበባን ጭምርና በዚህ አመት ይሄ የምትዩ የደከመ እግር የምታወጪበት ሊግ አይደለም ፕሪሚየር ሊጉ ምቹ የውድድር ቦታዎች መኖራቸው ደግሞ የክለቦች ፉክክር በጉልህ እንዲታይ አድርጓል የውድድሩ ሁለተኛ ዙር ያዘጋጀችው ባህር ዳር ከተማ ደግሞ የልምምድና የመወዳደሪያ ቦታዎቿ ምቹነት ከስፖርት ወዳዱ ማህበረሰብ ጋር ተደምሮ የውድድሩ ልዩ ገጽታ ነበር ባህር ዳር ለሁለተኛ ጊዜ ነው አምናም አንደኛ ዙር እዚህ የተካሄደው ዘንድሮ ደግሞ ሁለተኛ ዙር የተካሄደበትና ህዝቡ ለኳስ ያለው ፍቅር ከተማዋ ለእንግዳዎች ተቀባይነቷ በጣም ምቹ ከተማ ነው ብዬ ነው ማስበው ባህር ዳር ለኔ በጣም ልዩ ከተማ ነች በእውነት ለመናገር በጣም ገና ባህር ዳር ነው ሲባል ደስታዬ ልዩ ነው ህብረተሰቡ በጣም ጥሩ ህዝብ ነው በጣም ነው የሚረዳሽ በጣም ነው የሚተባበርሽ በጣም ነው የሚያግዝሽ እንዲሁም እዚህ ያሉት ኮሚቴዎች በጠቅላላ በጣም ነው በቃ አስፈላጊ በሆነበት ጊዜ የሚያግዙሽ ሜዳ ሆቴል የማንኛውም ችግሮች ቢደርስብሽ ከጎንሽ በጸጥታ በይ የግል ችግር ቢገጥምሽ ሁሉ በማንኛውም ሰዓት አብረውሽ ነው ወዲያው ፈጥነው ነው ችግሮች የሚፈቱልሽ ሚረዱሽ ባህር ዳር ለውድድር በጣም ምቹ ከተማ ነው ለስፖርተኛ በጣም ይመች ኢንቫይሮመንቱ ሚረብሽ ነገር የለውም የልምምድ ሜዳዎች በበቂም ደረጃ ባይሆንም በቂ ነው ባህር ዳር እውነት ለመናገር ለስፖርተኛ በጣም ምቹ የሆነ ምንም መንፈስ የሚረብሽ ነገር የለበት ስፖርተኛ እንደፈለገ ወጥቶ ወክ አድርጎ በነፃነት የሚመለስበት ከተማ ነውና በዚህ ከተማ ላይ የተደረገው ውድድር ፉክክሩም አንዱ የከተማው ምቹነት ነው ብዬ አስባለሁ መወዳደሪያ ሜዳዎቹ ለሴት ልጅ በጣም ምቹ ናቸው የተፈጥሮ ሳር ነው በጣም ምቹ ነው አዋሳ ላይ ከፍተኛ ውድድር ተደርጎ ነው የመጣነውና ሁለተኛ ዙር ፉክክሩ ሳይቀንስ እንዲሄድበት ካደረጉት አንዱ ምንድነው አንደኛ ማረፊያዎቹ በጣም ምቹ ናቸው ሆቴሎቹ ባህር ዳር ላይ መጫወቻ ሜዳዎቹ ምግብ በጣም ምቹ ነው ባህር እንደ አዋሳ ሆኖ ተመሳሳይ ነው የ2015 የኢትዮጵያ ሴቶች ፕሪሚየር ሊግን ኢትዮጵያ ንግድ ባንክ አንድ ጨዋታ እየቀረው ሻምፒዮን መሆን ይችላል የአፍሪካ ከ20 እና 18 ዓመት በታች የአትሌቲክስ ሻምፒዮና ትናንት ምሽቱን ሲጠናቀቅ
ኢትዮጵያ 23 ሜዳሊያዎችን አግኝታለች። በዛምቢያ ኖዶላ ለ5 ቀናት በተካሄደው በዚህ ውድድር ኢትዮጵያ በ30 አትሌቶች ነበር የተካፈለችው። በውድድሩ ማጠናቀቂያ ትናንት የኢትዮጵያ ከ20 ዓመት በታች ሴቶች በ5000 ሜትር ከአንደኛ እስከ 3ኛ ወጥተዋል። በርቀቱ ውብርስት አስቻለው ወርቅ ስታመጣ አይናዲስ መብራቴና አስማረች አንድ ላይ ብርና ነሐስ አስገኝተዋል። ከዚህ በተጨማሪ ትናንትና በርከት ያሉ ሜዳሊያዎች በኢትዮጵያውያን አትሌቶች ተገኝተዋል። የኢትዮጵያ ከ20ና 18 ዓመት በታች አትሌቲክስ ብሔራዊ ቡድንም በድምሩ 6 ወርቅ 11 ብርና 6 ነሐስ እንዲሁም 7 ዲፕሎማ በአጠቃላይ 23 ሜዳሊያዎችን በማስመዝገብ ታሪካዊ ድል ይዞ ተመልሷል።